ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። አሜሪካም የኢራን ወደቦችን መዝጋቷም ከቴሄራን ግዙፍ ደንበኞች ሳይቀር ተቃውሞ አስከትሏል። የአሜሪካ እርምጃም አደገኛ ነው ብሏል የቻይና ውጭ ጉዳይ ሚኒስቴር። እገዳውን ለማስፈጸም ከ10 ሺህ በላይ የአሜሪካ ወታደሮች ሲሰማሩ በጦርነቱ የደረሰው ውድመትና የወደብ መዘጋት ምን ያህል ጉዳት እንዳስከተለ አስደንጋጭ ሪፖርት ወጥቷል። የዓለም አቀፉ የገንዘብ ድርጅትም ጦርነቱ ከቀጠለ የዓለም ኢኮኖሚ ትልቅ አደጋ እንደሚገጥመው ሲያስጠነቅቅ የአሜሪካ ባለሥልጣናት ኢራንን በኢኮኖሚ አሸባሪነት ፈርጀዋል። የኢራንን ጦርነት ለማቆም ዩራኒየምን በቅድመ ሁኔታ ያስቀመጠችው እስራኤልና ሊባኖስ ታሪካዊ የተባለ የሰላም ንግግር በዋሽንግተን ዲሲ ሲጀምሩ ሄዝቦላህ ወደ እስራኤል ሮኬት ሲተኩስ አምሽቷል። በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ ኢስላሚክ ሴንተር በሆነው አልነጃሺ መስጂድ ፊት ለፊት የንግድ ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ እንገኛለን። ሱቁን በ24 ወራት ውስጥ ጥንቅቅ አድርገን እናስረክብዎታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና በአዋሬ 100% ለሚከፍሉ ደንበኞቻችን ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 600 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘንልዎ ቀርበናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት የሚከፍሉበትን እድል አመቻችተን እየጠበቅነዎት ነው። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0955 27 74 74 ላይ ይደውሉልን። ቴምር ፕሮፐርቲስ። አሜሪካም በኢራን ወደቦች ላይ እገዳ መጣሏን ተከትሎ ከኢራን ጋር ግንኙነት አላቸው የተባሉ 4 መርከቦች ማለፋቸው ተነግሯል። መዳረሻውን ቻይና ያደረገ መርከብ እንደሚገኝበት የተነገረ ሲሆን አሜሪካ ግን እገዳ መጣሉን ተከትሎ ምንም አይነት መርከብ አላለፈም ብላለች። እገዳውን ለማስፈጸም ከ10 ሺህ በላይ ወታደሮች፣ በርካታ የጦር መርከቦችና አውሮፕላኖች መሰማራታቸውን የአሜሪካ ማዕከላዊ እዝ ገልጧል። እስካሁን 6 የንግድ መርከቦች ከአሜሪካ ኃይል የተሰጠውን መመሪያ ተቀብለው ወደ ኢራን ወደብ መመለሳቸውን አክሏል። የተለያዩ ሀገሮችና ተቋማት የሆርሙዝ መዘጋት ትልቅ ስጋት እንደፈጠረባቸው እየገለጹ ነው። በሌላ በኩል ከኢራን ግዙፍ የንግድ ሸሪኮች አንዷ የሆነችው ቻይና እገዳውን አደገኛና ኃላፊነት የጎደለው ስትል አውግዛለች። የቻይና ውጭ ጉዳይ ሚኒስቴር ባወጣው መግለጫም የአሜሪካ እርምጃ ውጥረቱን ከማባባስ ያለፈ ውጤት አይኖረውም ሲል ውድቅ አድርጓል። ቻይና ለኢራን አዲስ የአየር መከላከያም እያዘጋጀች ነው በሚል የተሰራጩ መረጃዎችን ሐሰት ናቸው በማለት ውድቅ አድርጓል። የተባበሩት መንግስታት በበኩሉ ማንም ይሁን በሆርሙዝ ሰርጥ የሚደረግ የመርከብ ዝውውርን የመዝጋት ምንም አይነት ሕጋዊ መብት የለውም ብሏል። አሜሪካም የጣለችው እገዳ አደጋን በአደጋ ምላሽ እንደመስጠት የሚቆጠር አንዱ ለሌላው የአጸፋ እርምጃ በወሰደ ቁጥር ውጥረት እየባሰና ዓለም አቀፍ ቀውሱን እያስፋፋ በመሆኑ የባህር ክልሉ በአስቸኳይ እንዲከፈት ጠይቋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው የኢራን አገዛዝ ሆርሙዝን በመዝጋት የኢኮኖሚ ሽብር እየፈጸመ ነው በማለት ከሰዋል። ኢራን ጀመረችው፣ አሜሪካም የኢራን ወደቦችን በመዝጋት ተመሳሳይ ጨዋታ እንደምትችል እያሳየች ነው ብለዋል። የኢራን ባለስልጣናት በኢኮኖሚ የሽብር ተግባራቸው የሚቀጥሉ ከሆነ አሜሪካም የኢራን መርከቦች እንዳይወጡና እንዳይገቡ ማድረግ እንደምትቀጥል አስጠንቅቀዋል። ምክትል ፕሬዝዳንት ጄዲ ቫንስ ከፋክስ ኒውስ ጋር ባካሄዱት ቃለ ምልልስ በፓኪስታን የተደረገው ንግግር ለውጥ የታየበት እንደነበር በድጋሜ ገልጸዋል። ያም ሆኖ ኳሱ በኢራን ሜዳ በመሆኑ የተባለችውን ልትፈጽም የግድ ነው ብለዋል። ዋሽንግተን የኢራንን የበለጸገ ዩራኒየም መቆጣጠርና የኒውክሌር ግንባታ የማቆም ማረጋገጫ የምትፈልግ ሲሆን በፓኪስታን ንግግር ኢራን ለ20 ዓመታት ዩራኒየም የማበልጸግ ሥራ እንድታቆም የአሜሪካ ተወካዮች ሐሳብ አቅርበው ነበር ተብሏል። የኢራን ተደራዳሪዎች ግን ለ20 ሳይሆን ለ5 ዓመት ዩራኒየም ለማቆም ቢስማሙም አሜሪካም ፈቃደኛ ሳትሆን መቅረቷን ሲኤንኤን ዘግቧል። ኒውዮርክ ታይምስ በበኩሉ
ኢራን ለኒኩሌር ጦር መሳሪያ ግንባታ ወሳኝ የሆነውን ይህንኑ ዩራኒየም የማበልጸግ ስራን ለ5 ዓመት የማቆም ዕቅድ ያቀረበችው ትላንት መሆኑን ጠቅሷል። እንዲሁም እስካሁን ያበለጸገችው ዩራኒየም ወደ ሌላ ሀገር እንዲሻገር አሜሪካም ያቀረበችውን ጥያቄ ቴሄራን ውድቅ ማድረጓም ተመልክቷል። በሌላ በኩል የእስራኤል መከላከያ ሚኒስትር እስራኤል ካትዝ በሌላ በኩል ማምሻውን ባሰራጩት የቪዲዮ መልእክት የኢራንን ጦርነት ለማቆም የዩራኒየም መወገድን በቅድመ ሁኔታ አስቀምጠዋል። ያለፈው ዓመት የ12 ቀናት ጦርነትም ሆነ በአሁኑ ወቅት የኢራን ኒኩሌር ፕሮግራምና የግንባታ አቅም መመታቱን የገለጹት ሚኒስትሩ አሁን የቀረው የዩራኒየም ቁሳቁስ በመሆኑ ጦርነቱን ለማቆም የበለጸገ ዩራኒየም በሙሉ ሊወገድ የግድ ነው ብለዋል። ኢራን በከፍተኛ ደረጃ የበለጸገ ከ400 ኪሎ ግራም በላይ ዩራኒየም ከመሬት በታች ቀብራለች የሚለው ጥርጣሬ ጸንቶ የቆየ ቢሆንም የኢራን ባለስልጣናት ግን ምንም አይነት ዩራኒየም አሳልፈው እንደማይሰጡ ቀደም ባለው ድርድር ወቅት ሳይቀር መናገራቸው ይታወሳል። ፕሬዝዳንት ትራምፕ በቅርቡ ባወጡት መግለጫም ኢራንና አሜሪካም የኒኩሌር ጉዳዮችን ለመፍታት በጋራም ይሰራሉ ማለታቸው ይታወሳል። አሁን ድንገት የኢራንን ወደቦች የዘጉት ደግሞ ቴሄራን ሆርሙዝን እንድትከፍትና ከስምምነት እንድትደርስ ለማስገደድ መሆኑን ገልጸዋል። ይህ በእንዲህ እንዳለ እስራኤልና ሊባኖስ በዋሽንግተን ዲሲ ታሪካዊ የተባለ ንግግር መጀመራቸው ሲታወቅ በሊባኖስ ውጊያ ተጠናክሮ ቀጥሏል። የእስራኤልና ሊባኖስ ልዑካን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተገኙበት ማምሻውን የጀመሩትን ንግግር ታሪካዊና ትልቅ የሰላም ተስፋ የተጣለበት ነው ብለዋል ውጭ ጉዳይ ሚኒስትሩ። በዛሬው ንግግር ዘላቂ ሰላም ለማምጣት በሚያስችሉ ማዕቀፎች ላይ ትኩረት እንደሚደረግ ገልጸዋል። እንደ ፈረንጆቹ አቆጣጠር በ1982 የፍልስጤም ነፃ አውጪ ድርጅት ፒኤልኦን ለመከላከል በሊባኖስ ሙሉ ወረራም መፈጸሟ ሲታወስ እስራኤል በዚያው ዓመት ላይ ሄዝቦላህ ተመሠረተ። ሊባኖስን ከእስራኤል ተጽዕኖ ለመከላከል ነው የሄዝቦላህ ምስረታ። ከቅርብ ዓመታት እንኳን ወዲህ ያለውን ብንመለከት እስራኤልና ሄዝቦላህ በተለያዩ የግጭት መድረኮች የተገናኙ ሲሆን የጥቅምት 7ቱን የሐማስ ጥቃት ተከትሎ ሄዝቦላህ ወደ እስራኤል ሮኬት የተኮሰበትና እስራኤል ምላሽ የሰጠችበት ይታወሳል። በ2024 መስከረም እስራኤል በሄዝቦላህ አባላት ላይ በእጅ ጥሪ መቀበያ አማካኝነት ፍንዳታ በማድረስ ከፍተኛ ጉዳት ማስከተሏ ሲነገር በዚያው ዓመት በአሜሪካና ፈረንሳይ አሸማጋይነት ተኩስ አቁም ማድረጋቸው ይወሳል። ያም ሆኖ ተኩስ አቁሙ በተደጋጋሚ ሲጣስ ቆይቷል። አሁን በኢራን ጦርነት በይፋ ተገናኝተው ሲዋጉ ሲጋደሉ ከዚህ ደርሰዋል። የእስራኤል ሊባኖስን ንግግር አጥብቆ የተቃወመው ሄዝቦላህ በእስራኤል ላይ ዛሬም ጥቃት መፈጸሙን ዘገቦች አመልክተዋል። የሰላም ንግግሩ ዓላማ ወይም ዋነኛ ነጥቦች ተኩስ አቁም ማድረግና ሄዝቦላህን ትጥቅ ማስፈታትን አጠቃለው ይዘዋል። በሌላ በኩል ኢራን በእስካሁኑ ጦርነት 270 ቢሊዮን ዶላር የሚጠጋ ውድመት እንደደረሰባት ሲነገር የዓለም አቀፉ የገንዘብ ድርጅት የኢራን ጦርነት ከቀጠለ በተያዘው የፈረንጆች ዓመት የዓለም ኢኮኖሚ እድገት ከ2 በመቶ በታች እንደሚሆን አስጠንቅቋል። ከኮቪድ ወረርሽኝ ወዲህ ዓለም በአሁኑ ወቅት ከፍተኛ ፈተና እንደገጠማት ገልጧል። በኢራን ጦርነት ሳቢያ የዓለም የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱ ለቀውሱ መባባስ ምክንያት እንደሚሆን ገምቷል። $110 የደረሰው የአንድ በርሜል ነዳጅ ዘይት ዋጋ በሚቀጥለው የፈረንጆች ዓመት $125 እንደሚደርስ አመልክቷል። አሜሪካም የኢራንን ወደቦች መዝጋቷም በራሷ በቴሄራን የውጭ ንግድ ላይ ሳይቀር ትልቅና ተጨባጭ ተጽዕኖ ያሳድራል ይላሉ የመስኩ ባለሙያዎች። ቻይና፣ ቱርክ፣ ህንድና ፓኪስታንን ጨምሮ የኢራንን ምርቶች በዋነኛነት የሚገዙ ሀገሮች ፊታቸውን ወደ ሌላ ለማዞር እንኳን ረጅም ጊዜ ሊወስድባቸው ስለሚችል ጉዳት ላይ መውደቃቸው አይቀርም። በየዓመቱ ቢሊዮኖች ዶላር የሚገመቱ ዕቃዎች ከኢራን እንደሚያስገቡ ሲነገር በ2024 ለምሳሌ አዘርባይጃንና አርሜኒያ ሳይቀሩ ከፍተኛ መጠን ያለው ምርት ከኢራን እንደገዙ መረጃዎች ያሳያሉ። ቻይና ግንባር ቀደም የኢራን ደንበኛ ስትሆን በ2023 ብቻም የብረት ማዕድናትን ጨምሮ ከ4 ቢሊዮን ዶላር በላይ የተለያዩ ምርቶች ከቴሄራን ማስገባቷም ይነገራል። ይህም ኢራን
ወደ ውጭ ከላከችው ምርት 35 በመቶውን ሲሸፍን ቱርክ የ2 ቢሊዮን ዶላር፣ ህንድና ፓኪስታን እያንዳንዳቸው የ1 ቢሊዮን ዶላር ዕቃም ገዝተዋል። በዚያው 2023 ላይ በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ ኢስላሚክ ሴንተር በሆነው አልነጃሺ መስጂድ ፊት ለፊት የንግድ ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ እንገኛለን። ሱቁን በ24 ወራት ውስጥ ጥንቅቅ አድርገን እናስረክበውታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና በአዋሬ 100% ለሚከፍሉ ደንበኞቻችን ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 600 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘንልዎ ቀርበናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት የሚከፍሉበትን እድል አመቻችተን እየጠበቅነዎት ነው። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0955 27 74 74 ላይ ይደውሉልን። ቴምር ፕሮፐርቲስ